አሲያ አላህን ፍሪና ሁሉን ነገርሽን ተይና እስቲ የጥሞና የርጋታ ጊዜ ይኖርሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሷሊህ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ሰሞኑን በዘውጁና ጉዳይ ላይ ብዙ ርዕሶች ብዙ ጉዳዮች ተነስተዋል። ያው ብዙዎቻቸው ሳጣ ገባ ውስጥም ገብቷል። እንዲሁም ደግሞ አንደኛዋ እህታችን አሲያ ናት። አሲያ ታይ ይሄ ነገር ጥሩ አይደለም፣ ከእስልምና ድንበር የጣሰ ነገር ነው እየሰራሽ ያለሽው፣ እህቶቻችን ወደ መጥፎ ጎዳና እያመራሽ ነው ታይ ስትባል ያው ያንን አልሰማ ብላ አጠናክራ ጭራሽ ድርጅት ከፍቼ ማቋቋሚያ የሚሆን እስካሁን ገንዘብ አልጠየቅኩም፣ ወደፊት ግን ገንዘብ ጠይቄ በደንብ አቋቁሜ በዚህ ስራ ላይ አጠናክሬ እሰራለሁ እያለች ነው። እናንተ ደግሞ እህቶቼ እሷን ቢስ ካለች ድረስ ብዙ ኡስታዞች ብዙ ሰዎች ይሄንን ነገር ተቃውመዋሉ። ማለትም ከእስልምና የወጣ ነገር እየሰራች ያለችው በዛ ላይ ደግሞ በአላህ ስም ቁርአንና ሐዲስን ተደግፋ ነው እያደረገች ያለችው። ድንበር ያለፈን ነገር ግን ደግሞ በእስልምና ስር ተሸሽጋ እየሰራች ነው ያለችውና እሷ ተይ ስትባል እንቢ ስላለች እህቶቼ ጥንቃቄ እንድታደርጉ ዘንድ ብዙ ጊዜ ቪዲዮ ተሰርቶላችኋል። አሁንም ጥንቃቄ እንድታደርጉ ነው። እህቴ አሲያ አላህ Subhanahu Wa Ta'ala ይመልሳት። እንግዲህ ሙሉ ኡስታዝ ሳዳት ከማል ያስቀመጠላት መልእክት አለ። እሱን መልእክት ላጋራት ወይም ደግሞ ለእናንተም እንዳጋራችሁ ነው የመጣው። ሙሉ የሱን መልእክት ደግሞ እንድታዳምጡት ለሷም ሼር እንድታደርጉ ጋብዛችኋለሁ። ምናልባት አላህ Subhanahu Wa Ta'ala ልቧን አርጥቦላት ወደ ልቧ ወደ ቀልቧ ተመልሳ ምክሩን ሰምታ ካለችበት ነገር እንድትወጣ ያደርጋታል ብዬ አስባለሁ። ቪዲዮውን ሼር አድርጉላት፣ ቪዲዮውን ሼር አድርጉት። ቀጥታ የኡስታዝ ሳዳት ከማልን መልእክት አሰማችኋለሁ። ቪዲዮውን እንከታተል። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. آسيا اللهم فرينا ሁሉን ነገርሽን ተይና እስቲ የጥሞና የርጋታ ጊዜ ይኖርሽ። ምክንያቱም ወላሂ የሰራሽ ያለው ቁጭ ብለሽ በጥሞና ስታዩ የሸይጣንን እርምጃ ኮቴ በኮቴ እየተከተልሽ እንደሆነ ተረጃዋለሽ። ላስታውስሽ ወደኋላ አንድም ቀን ከትዕቢት ወጥተሽ እንደማታቂ መቼም አላህ ከትዕቢት ይመልሰን። ካስታወስሽ እኔ ቲክቶክ ስገባ የሆነ ነገር ተቃወምሽኝና ማናት እቺ ሴት ብዬ ውስጥሽ ገብቼ ሳይ ጸጉርሽን ተገልጠሽ የነበሩትን ቪዲዮዎች ራሱ እዛ ላይ ለቀሽ ኤክስፕላኔሽን ደሞ ሰጥተሻል። እኔ ብለሽ ጀመርሽ። እኔ አይባልም እኮ ስለ ሃይማኖት ነው የሚወራው። ሃይማኖቱ ስለሚለው ነገር እንጂ አንቺ ስለምትዩ አይደለም መስማት የፈለግነው። ምን አልሽ? የድሮ ሁኔታዬና አሁን ያለሁበት የሃይማኖት ሁኔታ ሁለቱም ለንጽጽር እዚህ እንዲቀመጥ ፈልጋለሁ አልሽ። በጆሮዬ ሰምቼሻለሁ። አላህ ይመልስሽና እኔ ብሎ ከጀነት የተባረረው ማን ነው? ሸይጣን ነው። እኔ ያልሽ ከጀነት እንዳትባረሪ። ሁለተኛ ሀያትን ታስታውሻለሽ? ሀያት ናስር የተባለችዋን እህት በግል መከሬ ሳበቃ ጥፋቶቿ ግን እየበዙ ሄደው ሸሆቹ እኮ ታሉበት ሆነው ያዩኛል ምናምን የሚል ክህደት ስታስፋፋ ግን ጠቅለል አድርጌ መልስ ሰጠሁባት። አንቺ የሙስሊም ወጣቶች እናት ነኝ ብለሽ ሚዲያ ላይ መቀነትሽን አስረሽ ብቅ የምትይዋ ሴትዮ ምን አልሽ? ሰው እንዲህ ነው የሚመከረው? የኔ እናት ስታሳዝን እንደው ጥሩልኝ እንደው ስልኳን ስጡኝ አንጀቴ ውስጥ ገባች አልሽ። እንደው አላህን አትፈሪ? አላህን አትፈሪ? አሁን እንዲህ ነው መቆርቆር የነበረብሽ? ለምን ነው መቆርቆር የነበረብሽ? ለሐቁ ወይስ ሀያት በጫማ ጥፊ ላለችው ሐቅ? ነብዩ ሰለላሁ ዐለይሂ ወሰለም አንቺ የምትነግጅባቸው ታላቁ ነብይ ምን አሉ መሰለሽ? ረገሙ ማንን? ወንድ ሆኖ በሴት የሚመሳሰል፣ ሴት ሆኖ በወንድ የሚመሳሰል። አሁን አልቆምሽም። ሶስተኛ እነ ሙፍቲ እነ ሐሰን ታጁ
የመሳሰሉት ሰዎች የጫት ክምር ጎዝጉዘው መውሊድ እናከብራለን ሲሉ ያው እነሱ መውሊድ ሲሉ የሚፈልጉበት እኛ ነብዩ መሐመድን ስለምንወድ ነው ሲሉ እኛ ደግሞ ምናል ነብዩ መሐመድን የሚወድ ሰው እኮ ይሄን የሚያክል የጫት ክምር ተራ ላይ አይገኝም ሰላዋት ያወርዳል ሐዲስ ይማራል ይማማራል ተውሂድን የበላይ ያደርጋል ይሄ ነው ሁሉ ጊዜ የምንቃወመው ማለት ነው አላስቻለሽም 4-5 ፖስት አላህ ያንተን ወንጀል ሸፍኖልህ ሲያበቃ ደሞ ድፍረቱም አልነበረሽም ለመቃወምም ስም ጠርተሽ ድፍረቱ አልነበረሽም ለምን የሚያሳፍር ነገር ስለነበረ ጥብቅና ይቆምሽለት ማለት ነው ይገባሽ መልስ ሰጠሁሽ እንደዛም ሆኖ አሁንም አልተመለስሽም ቲቢቲ ሻፍን ጫላይ ስላለ ድንቄ ምክር እኔ ያለሁት ካናዳ አልሽ እኔ በጀሃነም ነበር ያስፈራራውሽ ካናዳ የሚኖር ሰው ጀሃነም አይገባም ወይ ግን እህቴ ቆይ እኔ አንድ ነገር ልንገርሽ ደሞ አሁን ስለ ቪዲዮ ሴት ልጅ መቀረጽ ምናምን ደሞ ታወሪና ይቻላል ምናምን ትያለሽ በአላህ ስም መጠይቅሽ ደሞ እንዳትዋሺ ውሸት ደሞ ሌላኛው መጥፎ ባህሪ ነው ያው የሰይጣን መንገድ ነው በፊልተር ያለ ፊልተር ነው የምትወጪው ምክንያቱም አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ምን አላቸው እናንተን ማናገር የፈለገ ሰው ከመጋረጃው ጀርባ ያናግራቸው አለ ለምን እናቶቻችን ከመሆናቸው ጋር እነሱም ማግባት ካለማቻላችን ጋር ማለት ነው አንቺ እውነት እፊትሽ ከለር ነው ወይስ በፊልተር ነው የምትወጪው አላህ ምን ስላለ መሰለሽ ሴት ልጆች ጌጦቻቸው በቤቶቻቸው ውስጥ ለባላቸው ለወንድማቸው ለልጆቻቸው ለአባት ለእናቶቻቸው ብቻ ለአጎቶቻቸው ጭምር ጌጦቻቸውን ያሳዩዋል እንጂ በአደባባይ እንዳይወጣው ታይ ግዴለሽ ማሲያ ታይ የቂያማ ቀን ይውልሽ እኔ አንቺ ሁላችንም በዚህ ዘመን ያለነው አላህ ፊት እንቆማለን ዋና ደግሞ ትልቁ አደጋሽ ማለት ነው አልቀራሽም ለመቅራትም እየሞከርሽ አይደለም ወይ አረብ ሀገር የነበርሽባቸው እነዚህ አረብኛዎችን ተጠቅመሽ ቁርአንና ሐዲስን ልትፈስሪ ትሞክሪያለሽ ስለ አላህ ባህሪያት ሲመጣ ታጣምሚያለሽ ሁሌ ደግሞ ከጥፋት ጎን ነው የምትቆሚው ለምሳሌ አላህ ሁለት እጆች አሉኝ አለ ማስረጃ ያ ኢብሊስ ما منعك أن تسجد لما خلقت بيدي أنت شيطان هوي أنت سيطان هوي من كلكله إني بهولت الجوتشي لفتركوت آدم كمسجد من كلكلكو هلا من كلكله هلا لما لا سيطان أهون أنت الزيقا سلا الله راسو أصدق ويمتقو النجر تتكوم يالله شعر الله لا راسو يصدق أتشو باطن دالو راسو يصدقو ما النبي صلى الله عليه وسلم أصدقو اللتان ይሄ ማለት ግን እኛ እሱን እናመሳስለዋለን ማለት አይደለም እንዴት አለመሆኑን ላስረዳሽ መሰለሽ መላእክቶችን ክንፍ ባለቤት አድርጎ አላፈጠራቸው ዶሮንም ባለ ክንፍ አድርጎ ፈጠራት መላእክቶች ያላቸው ክንፍ ከዶሮ ክንፍ ጋር እንዳይመሳሰል የዶሮ ክንፍ የላትም ወይ የመላእክታ ደግሞ ክንፍ ሲባል የተፈለገው እንዲህ ነው ብለን ትርጉሙን እንቀይረዋል አንቀይረው ለመላእክቶች የሚገባቸው የነሱ ልቅና የመጠነ ክንፍ አላቸው ሁኔታው ምን ይመስላል አናቅም ለዶሮ ደግሞ በአይናችን ያየነው ክንፍ አላት ለወፎችም በአይናችን ያየነው ክንፍ አላቸው ስለዚህ አላህ ያጸደቀው አጽድቆ ማለት ነው አንቺ ግን ሁሉ ጊዜ ፍልስፍና ላይ ተወድቂያለሽ ግን እኔ እስቲ እውነት አንድም ትቢት የለብኝም ካልሽ አንድ ጥያቄ ብቻ ጠይቅሻለሁ በአላህ ስም አንድ ጥያቄ ጠይቅሻለሁ አንቺ ጥብቅና ምትቆሚላቸው እነዚህ ሽርክ የሚሰሩት ቢድዓ የሚያስፋፉት ሰዎች መውሊድ የሚያከብሩት ማለት ነው ምን ይላሉ መሰለሽ በአላህ ስም ስሚ ትዕቢትሽ ይቅርብሽ በነገራችን ላይ ከልጆቼ ውስጥ አንዷ ቅመም አሲያ ትባላለች አንቺ የሚያስሽውን ስም ማለት ነው ማንን አስቤበት አላህ የሚያከብራትን ያችን የፈርዖንን ሚስት የነበረችውን በሷ ስም ተሰይማ እስቲ ትዕቢትሽ ይውጣልሽና አንድ ጥያቄ ልጠይቅሽ እንደውስ ቁጭ በይና ጌታዬ ሆይ ትዕቢተኛ ነኝ ወይስ አይደለሁም ሚለው ታይዘንድ ማለት ነው አላህ ለራሱ ያጸደቀው ማጽደቅ አቅቶሽ ይሄው ነው ከባድ ጥያቄ ልጠይቅሽ ነው እነዚህ መውሊድ የሚያከብሩ ሰዎች የቃጥባሬ ተከታይ የሚባሉ አሉ
ምን ይላሉ መሰለሽ? በፊት የሰራውን ጉድ አሁን ልናገረው፣ ያላህ ሹም እኮ ነው ሸልሞ የፈጠረው፣ የአደም ጭቃ ነው እጁን ያጠቆረው፣ ነበር ያሳመረ ሌሎቹ ሲያቦኩ፣ አቡልጀበል ግርማ አለው ለመልኩ። ያም አይነት እኮ ነው የሚታየው በግሩ፣ ዋና ረጋጭ ነበር ደባልቆ አፈሩን፣ ጌታዬ ሺሊላህ በእጁ ያረገው ሙልኩ፣ አቡልጀበል ግርማ አለው ለመልኩ ይላሉ። አቡልጀበል ማን መሰለሽ? ድንገት አማርኛው ላይ ገባሽ ከቻለ ሁለተኛ ይሄን ሽርክ ደግሞ አንቺ ላታቂውም ትችያለሽ። ሁለተኛ የሐድራ ሰው ነኝ ካልሽ ደግሞ በጥሩ ስለምትፈስሪላቸው አቡልጀበል ማለት የሼኽ ኢሳ የሼኽ ቃጥባሬ ልጅ ነው። አቡልጀበልን አስመልክቶ ምን ይላሉ? ድሮ የሰራውን እስቲ ጉድ እንንገራችሁ። የአደም ጭቃ ነው እጁን ያጠቆረው፣ አደም ሲፈጠር የተፈጠረበት ጭቃ እጁ ላይ እኮ ምልክት አውጥቶበት ነው የአቡልጀበል እጅ የጠቆረው ይላሉ። ያም አይነት እኮ ነው የሚታየው በእግሩ፣ እግሩ ላይም እኮ የነበረበት እኮ ጥቁር ምልክት ልክ እንደዛው ነው። ዋና ረጋጭ ነበር ደባልቆ አፈሩን፣ አደም የተፈጠረበትን ጭቃ ሲያቦካ የነበረው አቡልጀበል ነው ይላሉ። እሺ እንደው በአላህ ይሁንብሽ አንቺ ጥብቅና የምትቆሚላቸው እነዚህ መውሊድ የሚያከብሩት ሰዎች ይሄው ትልቅ ጥያቄ እየጠየኩሽ ነው። ለነፍስሽ ቃል ግቢ፣ ትዕቢተኛ ነኝ ወይስ አይደለሁም የሚለውን ዛሬ ፈትሽ። ይሄው እነሱ ከአደም በፊት ሰው አለ አቡልጀበል የሚባል እያሉ ነው። ስለዚህ ስትናገሪ ሰምተንሽ አናውቅም። አላህ ስለ ራሱ ያጸደቀውን ግን ስትቃወሚ ሌት ተቀን እነዚህ ጫት የሚቅሙ ሽርክ የሚሰሩ ቢድዓ ላይ ያሉ ሰዎችን ደግሞ ጥብቅና ስትቆሚላቸው ሌት ተቀን። አሁን ደግሞ እናጋባለን ብለሽ ቲክቶኩን እያመስሹ እንደሆነ ሰምቻለሁ። እባክሽን ይሄው ከፊታችን 10 ውድ ቀኖች አሉ። ተመለሽ ወደ አላህ፣ ትክክለኛ አምልኮ ስሩ፣ ትክክለኛ አምልኮ ስሪ። እንዲህ አይነት ቆሻሻ ነገሮችን እርግፍ አድርገሽ ተይ። ባለቤትሽ የውጭ ዜጋ ነው። ስለዚህ ምን አድርጊ? በስነ ስርዓት ዲን የሚለው ተማሪ፣ አስተምሪ፣ ልጆችሽን ያዥ። እባክሽ ይቅርብሽ። ይሄ ሁሉ ትዕቢትሽ ነገ ያስከፍልሻል። ወሰላሙ አለይኩም ወራህመቱላህ